ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነ ይሁን። አለሁላችሁ። አዳምጠን። The craziest theory I heard about Charlie Kirk. What happened? This movie that came out in 1998, yeah, is very connected, like so similar to what happened to Charlie Kirk. It like predicted what happened. Predicted, yeah. I don't know if you ever heard of Snake Eyes. No, I never heard of it. The main actor, Nicolas Cage. Yeah. He was the one that played it, right? And guess what the name of the main character was? Charlie? Bam. Charles Kirkland. Oh, that's crazy. And the whole movie was about him in a public event, and he got in the neck, just like how Charlie Kirk did. What the? It gets crazy, right? 10 seconds into the movie, it's a big sign of when the event takes place in the movie. Guess what it is? What? September 10th. Guess what day Kirk died in real life? When? September 10th, fam. It's the same day? The same day, bro. Now it gets even crazier, right? Yeah. In real life, they thought that Tyler Robinson was Charlie Kirk. In the movie, there's also a guy named Tyler. Wait, that's The same exact Tyler. that's And in the movie, guess what his role was? What? To distract the police from thinking the actual shooter was. so he was a fall guy, just like Just like in the Fury. Yeah, That's it's called crazy. Snake Eyes, and under the thing, it's like believe anything but your eyes or something like that. And this year is the year of the what? The snake. Oh, Yeah. ምስጢራዊው የዓለም ሴራ የሰይጣን ማህበርተኞች የማያደርጉት ነገር እኮ የለም። በነገራችን ላይ ማንኛውንም ድርጊቶች ወደፊት ሊያደርጉ የሚያስቡትን ነገር አስቀድሞ በፊልም ይሰሩልናል ወይ ደግሞ በመጽሐፍ ያትሙልናል። ወይኛ አንብበን አንረዳም ወይ ፊልሙን አይተን አንረዳም። ፊልሙንም የሆነ መሳጭ ፊልም በቃ የሚገርም ምናምን ብለን ከመግለጽ ባሻገር ስለ ፊልሙ ምን እንደሆነ ለመመርመር ብዙ ጊዜ ፈቃደኛ አይደለንም። እነሱ ግን በፊልም በደንብ ነው የሚነግሩን። ዛሬም ያንን ይዤላችሁ ነው የመጣሁት። በሌላ ጊዜ በሌላ ክፍሎች ልመጣ እችላለሁ። ዛሬ ግን አራት እዚህ ጋር የምታዩዋቸው በምስሉ ላይ የምታዩዋቸው አራት ነገሮችን እናነሳለን ማለት ነው። የላይኛው ኮንታጊዮን የሚለው ሲሆን ሁለተኛው ደግሞ ፈርቲሊቲ የሚለው መጽሐፍ ነው። ሶስተኛው ደግሞ ዘ ሲምፕሰንስ የሚለው ተከታታይ የካርቶን ፊልም እና በመጨረሻም ደግሞ ስኔክ አይስ የሚለው ፊልም ነው ማለት ነው። ከላይ የምትመለከቱት ኮንታጊዮን የሚለው ፊልም የኮቪድ ፊልም ነው። ኮቪድ ትዝ ካላችሁ ወይም ኮሮና ቫይረስ በፈረንጆቹ በ2020 ላይ የተከሰተ እስከ 2022 ዩክሬን እና ሩሲያ ጦርነት እስከሚጀምሩ ድረስ ዓለምን በብዙ ያነጋግር የነበረና ብዙ ህዝብን የገደለ በሽታ ነው እንደምታስታውሱት ኮቪድ። ነገር ግን እነሱ በ2011 ኮቪድን ፊልሙን ሰርተውት ነበረ። ኮንታጊዮን የሚለው ፊልም የኮቪድ ፊልም ነው። በነገራችን ላይ ሙሉ ለሙሉ ፊልሙን ነው በሪያሊቲ ያሳዩን። እዛ ኮንታጊዮን ፊልሙ ላይ ዋናው አክተር ሆኖ የሚሰራው ማት ዴመን ነው። በጣም እንግዲህ በፊልሙ አረጋን በደንብ የምታውቁት ነው ማት ዴመን። እሱ የሚሰራበት ፊልም ነው እና ኦዋይን ከምትባል ግዛት ውስጥ በሽታው ተነስቶ ዓለምን ሲያጥለቀልቅ ነው የሚያሳየው። እኛም በሪያሊቲው ደግሞ ኮቪድ መጣ የተባለው ከየት ነው? ኦዋይን ከምትባል ከቻይና ግዛት ተነስቶ ዓለምን ሲያጥለቀልቅ ነበር አይደለ የነበረው በ2020 ላይ በሽታው በሪያሊቲ ሲከሰት ማለት ነው። ከእንደገና በፊልሙ ላይ ኳራንቲን አለው፣ ቤት ውስጥ መቀመጥ ማለት ነው። ተቀመጡ ተብሎ እኛም እንታዘዝ አልነበር እንዴ? በኮቪድ ጊዜ ስራ የለም ተዘግቷል፣ ለ10 ቀን ቤታችሁ ቆዩ፣ ለ1 ወር ቤታችሁ ቆዩ እንባል ነበረ። ፊልሙ ላይም እንደዛ ነው፣ ኳራንቲን ነበረው። ከእንደገና ቫክሲን ይወጋ ነበረ፣ መርፌ ነበረው። እኛም እንደዚሁ መርፌ በሪያሊቲው ካልተወጋችሁ ስራ መስራት አትችሉም፣ ትራቨል ማድረግ አትችሉም እየተባልን ሁሉ ጭምር እንደረግ ነበር እና ፊልሙን በሪያሊቲ ነበረ ሰርተው የነበረው። ፊልሙ የተሰራው 2011 ነው። ከ2011 እስከ 2020 እንግዲህ 9 ዓመታቶች፣ ከ9 ዓመት በኋላ ነው ኮቪድን በሽታውን በሪያሊቲ ያመጡት ማለት ነው። አንድ ያዙ። ሁለተኛው የምትመለከቱት ፈርቲሊቲ የሚለው መጽሐፍ ነው። የሞርጋን ሮበርትሰን መጽሐፍ ነው። ይሄ መጽሐፍ ላይ የታይታኒክ መርከብ አደጋ ከመድረሱ ከ14 ዓመት በፊት በመጽሐፍ የተጻፈ ነው ማለት ነው። ከ14 ዓመት በፊት መጽሐፍ ላይ ተጽፎ ከ14 ዓመት በኋላ ታይታኒክ በሪያሊቱ በአትላንቲክ በረዶ ግግር ተመታ ሰምጣለች ማለት ነው። የሚገርማችሁ መጽሐፉ ላይ መርከቢቷ ጠንካራ እንደሆነች ይናገራል። ታይታኒክን በሪያሊቲው ጠንካራ የነበረች መርከብ ነች። ከእንደገና ጀልባ እጥረት ማለት አክሲደንት እንኳን ቢደርስ የጀልባ ከዳር ይደረግበታል እና የጀልባ እጥረት ሁሉ ጭምር እንዳለበት መጽሐፉ ላይ ጽፏል። እዚሁ በሪያሊቲው ታይታኒክ ላይ የጀልባ እጥረት ፈጽሟል። በዚህም የተነሳ ደግሞ ብዙ ሰዎች እንደሚሞቱ መጽሐፉ ላይ ተጽፏል።
ታይታኒክ ላይም በዛ እጥረት የተነሳ ብዙ ሰዎች መዳኛ የሆነ ነገር ስላጡ እየሰመጡ ሞተዋል ማለት ነው። ፊልሙ ላይ በረዶ መቶት በተፈጠረ ሽንቁር ውሃ ወደ ውስጥ ገብቶ እንዳሰመጠው ነው የሚናገረው መጽሐፉ ላይ። እንደዚሁም በሪያሊቲውም በረዶ መቷት መርከቢቷን ውሃ አስምጦ ነው የከደናት። ከዛ በኋላ ሪያሊቲው ከተደረገ በኋላ ደግሞ ከብዙ ዓመት በኋላ ደግሞ ታይታኒክ የሚል ፊልም ወጥቶ ካስታወሳችሁ ብዙ ኦስካሮችን ሁሉ ጭምር ጠራርጎ የወሰደና እስካሁን ድረስ በሱ ደረጃ ያህል ኦስካር የወሰደ ፊልም ለመኖሩ ማረጋገጫ የለኝም። እኔ በበኩሌ እስካሁን በብዛት ኦስካሮችን በመውሰድ ታይታኒክ ይበልጣል። በፊልም ደግሞ ከዛ በኋላ ሰሩት ማለት ነው። መጀመሪያ በመጽሐፍ ጻፉት፣ ከዛ በሪያሊቲው አደረጉትና ከእንደገና ደግሞ በፊልም አመጡት ማለት ነው። ተመልከቱ የሚሰሩብን ጨዋታ ድራማው ማለት ነው። ሌላው ኒድ ዘ ሲምፕሰንስ የሚባለው ፊልም ደግሞ ካርቶን ፊልም ላይ ነው። የፒዲዲ ያልቀረ ኤቭሪቲንግ የሆነ ነገር እንግዲህ የዛሬ 10-15 ዓመት የሰሩት ተከታታይ የካርቶን ፊልም አሁን ድረስ አለ። በትንሹ እንኳን ለማሳየት የፒዲዲ ላይ ዋይት ፓርቲ እንደሚያደርግ ሰዎችን እንደሚደፍር ያንን ሁሉ ጽፈውታል። ከእንደገና እንዴት እንደሚያዝ ያንን ሁሉ አስቀምጠውታል። ከእንደገና በዚህ በካሊፎርኒያ የተነሳው እሳት ሎስ አንጀለስ ላይ በተነሳው እሳት እሱን ሁሉ ጭምር በፊልሙ ላይ ተካቶ ተሰርቷል። ምን ብዬ ልንገራችሁ? ሁሉም ነገር ፊልሙ ላይ አለ። ፊልሙን የካርቶን ፊልም ነው። ያንን ፊልም ዶናልድ ትራምፕ እንደሚመረጥ ምን ብዬ ምኑን ላንሰው እንዳለ ብትከታተሉት ፊልሙን እጋብዛችኋለሁ። ምናልባት ወደኋላ ተመልክታችሁ ብታዩት ማለት ነው። እና እንዳለ ፊልሙን በሪያሊቲው ደግመውታል ማለት ነው። የመጨረሻው ደግሞ ስኔክ አይስ የሚለው ፊልም ነው። ስኔክ አይስ ደግሞ የተሰራ ፊልሙ ከማን ጋራ በጣም ገጠመ? ከቻርልስ ክሪክ ጋር አክሲደንት ደረሰ። ቻርልስ ክሪክ እንደምታውቁት ሰሞነኛ በሴፕቴምበር 10 ላይ የተገደለው ሰው ነው እና እዚህ ስኔክ አይስ የሚለው ላይ ኒኮላስ ኬጅ ነው ፊልሙን የሚሰራው እና ልክ እዛ ላይ መሪ ተዋናይ ሆኖ የሚሰራው ስሙ ቻርልስ ክሪክ ከሚባለው ስም ጋራ በደንብ የቀረበ ከእንደገና በስታዲየም ይዘውት የገቡት የነበረው ይሄ የባነር ላይ ሴፕተምበር 10 የሚል ጽሑፍ አለው። ቻርልስ ክሪክ የተገደለው ሴፕተምበር 10 ላይ ነው 2025 ማለት ነው። ያዙ። ከእንደገና ደግሞ የተገደለው ሰው ካራክተሩን የተወስዶ የተገደለው ሰው ኔኩን ተመቶ ነው የሞተው። ቻርልስ ክሪክ ኔኩን ተመቶ ነው የሞተው ማለት እዚህ ጋር ተመቶ ነው የሞተው። አስቡት፣ ፊልሙ ሙሉ ለሙሉ የቻርልስ ክሪክ ፊልም ተሰርቷል ማለት ነው አስቀድሞ። በዚህን ያህል ደረጃ ነው እኮ ትሪኩን የሚጫወቱብን። በዚህን ያህል ደረጃ እኮ ነው። ምን ያህል ቢያደነዝዙን ነው በእውነት። እና እያንዳንዱን ነገር በጣም ከተከታተላችሁት እነሱ ይነግሩናል። ለሚያደርጉት ነገር ነግረውን ነው የሚያደርጉት። የሆነ ነገር በፊልም ወይ በመጽሐፍ ይጽፉልናል፣ ከዛ የሆነ ጊዜ ያደርጉታል ማለት ነው። እንግዲህ አስቡት፣ ዛሬ እንኳን ይዤላችሁ ከመጣሁት አራቱ ነገሮች ጋር ስታመጡ ከብዙ ዓመት በፊት በፊልም ተሰርቷል ወይ ደግሞ በምን ተሰርቷል? በመጽሐፍ ተጽፈዋል። እነዛ ድርጊቶች ደግሞ ተከናውነዋል ማለት ነው። እና ቻርሊ ክሪክ ተበልቷል። በአውሬው የተበላ ነው። አያችሁ፣ በእባቡ እዛ ስኔክ አይስ ላይ። ስኔክ አይስ እንግዲህ እንደምታዩት ስኔክ የእባብ አይኖች ማለት ነው። የእባብ አይኖች ማለት ነው። እና የዛን የአውሬውንም መንፈስ ሲያጠይቅ ነው አይደለ? የአውሬውን መንፈስ ሲነግረን ነው። ስለዚህ በአውሬው እንደተበላ ነው ቻርሊ ክሪክን የምናየው ማለት ነው። እና የቻርሊ ክሪክ የሞተ ጊዜ ላይ ካስታወሳችሁ በላይቭ ነበር የዛን ጊዜ እንደው ማስታወሱ የገባው ተበልቶ ነው እንጂ ሆን ተብሎ ኦን ደ ፐርፐስ ድርጊቱ ተደርጎበት ነው ብያችሁ ነበር። እንደውም ሚስቱ ለገዳዩ ምህረት አድርጌለታለሁ ምናምን ስትል ሰዎች ምን ያህል የጌታ ወዳጅ ብትሆን ነው ምናምን ሲሏት አይ ከሴራ ውስጥ ስላለች ነው ብዬ እኔ በግልጽ ተናግሬ ነበር። እና አሁን የሚወጡ መረጃዎች እጅግ አስደንጋጭ እየሆኑ ነው። ኢቨን ቻርሊ ክሪክ የተቀመጠበት አቀማመጥና ኒኮላስ ኬጅ ፊልሙ ላይ ታይትሉ ላይ የተቀመጠበት አቀማመጥ አንድ አይነቶች ናቸው። እዚህ ድረስ እንኳን ተመሳሳይ ናቸው። እና አንዳንድ ጊዜ ወገኖች አይናችንን ልናጠራ ይገባል። እነሱ በደንብ አድርገው እየነገሩን ነው፣ በደንብ አድርገው እያብራሩልን ነው። እኛ ግን ነፍሳችንን ማዳን አልቻልንም። ለዚህ ነው ብዙ ጊዜ ይህንን ስንናገር ሞኝነት፣ ቂላቂልነት ምናምን አድርጋችሁ ብዙዎች ተወስደውታላችሁ። ይህንንስ ምን ልትሉት ነው? ከዚህ በላይ መገጣጠም አለው? ኮቪድን ሰርተው ሲያመጡት በሽታው ይህንን ለዛሬ ነው። አራቱን ዝም ብዬ ለዛሬ ነው ይዤላችሁ የመጣሁት።
ሌላ ቀን ደግሞ በፓርት 2 እንደዚሁ ሌላ ፊልሞችን ወይም በመጽሐፍ የተጻፉ ነገሮችን ይዤላችሁ እመጣለሁ። ሰላማችሁ ብዝት ይበልልኝ። ከእግዚአብሔር ጋር በፍቅር እንኑር። ሙስሊሞች በእምነታችሁ በርቱ፣ ጠንክሩ። ከአላህ ጋር ያላችሁን ትስስር አጠናክሩ። ኦርቶዶክሳውያን ክርስቲያንንም እኛም ደግሞ ከእግዚአብሔር ጋር ያለንን ነገር በደንብ አድርገን አጠናክረን እንያዝ። ዘመኑ አልቋል። የአውሬው መንፈስ ዓለምን እየተቆጣጠረ ዓለምን እያጠፋ ይገኛል። አሁን ዘመኑ የአውሬው ነው። ወይ በምልክት ወይ በቁጥር እየመራት ይገኛል ይችን ዓለም ማለት ነው። ገብቷቸዋል። ዲጂታል ማለት ነምበር ነው፣ በቃ ቁጥር ማለት ነው። ስለዚህ በቁጥሩ አውሬው ነው። አውሬው ደግሞ ስራውን እየሰራ ነው ያለው። እኛም ደግሞ ከእግዚአብሔር ጋር ሆነን የነፍሳችንን ጉዳይ ልንሰራ ያገባል ማለት ነው። ለደካማ ለሚበላ እግዚአብሔር ተጠያቂ አይደለም። በኤፌሶን በምዕራፍ 5 ላይ አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል። ስለዚህ ዘመኑን እየዋጀን ልንሄድ ያስፈልጋል። እነሱ በሚሰሩት መጠን እኛም እግር በእግር በዳና እየተከታተልን ራሳችንንም ቤተሰቦቻችንንም እንዲሁም ሀገራችንን ልናተርፍ ይገባል እላለሁ። ሰላማችሁ ብዝት ይበልልኝ።